ክሪፕቶ እንዴት እንጀምር? በጣም ትልቅ እድል እያለፈ ነው። የአንድ ክሪፕቶ $100 ዋጋ ወደኛ ሲመነዘር ታውቃለህ መቼም እስከ 17000 ብር ይመነዘራል። ስለዚህ የቤት ኪራይ ወይም ደግሞ የሆነ ነገር ይችላል ማለት ነው። ዛሬ የምንመለከተው ክሪፕቶ ዛሬ እንጀምር ብትል ምን ማድረግ እንዳለብንና እንዲሁም ደግሞ ለመጀመር ያሰባችሁ ጫነቃችሁ ካላችሁ ዛሬ በዚህ ቪዲዮ ከኔ ጋር አብራችሁ ጀምራላችሁ። ምን ማድረግ እንዳለባችሁና ብትሳሳቱ ደግሞ ልትጎዱ የምትችሉትን ነግራችኋለሁ። በደንብ ተከታተሉኝ እስከ መጨረሻው ድረስ ማለት ነው። በዚህ አጋጣሚ እኛ ሀገር ላይ በአሁኑ ሰዓት ክሪፕቶ ለመጠቀም ዶላር የምንገዛበት ሰዓት በጣም አስቸጋሪ ነው። ምክንያቱም መንግስት ያን ነገር ሬጉሌት እስከሚያደርገው ድረስ በጣም እያስቸገረ ይገኛል። ያንን ደግሞ ዶላር ሳትገዙ ራሱ ዶላር የምታገኙበትን መንገድ ያሳያችኋለሁ። ምክንያቱም እኔ እስካሁን ድረስ ክሪፕቶ ስጠቀም አንድም ቀን ቢሆን ዶላር ገዝቼ አላውቅም። ሁሉንም በምሰራቸው ስራዎችና ስራዎችን ተጠቅሜ ዶላር ማገኝና ዛሬ እንዴት አድርጋችሁ ዶላር ሳትገዙ ዶላር የምታገኙበትን መንገድ ያሳያችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ ማድረግ እንዳይረሳ። በዚህ ቪዲዮ ጥሩ እንቀሳቀሳለን ብዬ ተስፋ አደርጋለሁ። ተከታተሉኝ። አሁን ላይ 2026 እየመጣ ነው። በጣም ብዙ ለውጦች ሊኖሩ ይችላሉ። ነገር ግን ገና ካሁን መጀመር እየፈለክ ወይም ደግሞ ትንሽ ገብተህበት ነገር ግን እስካሁን ያልሰራበት ካለ በጣም አስገራሚ መረጃ ልንገራችሁ። ዓለም ላይ በ2004 አካባቢ እስከ 560 ሚሊዮን አካባቢ ክሪፕቶ ተጠቃሚ ነበር። አስቡት ጋይስ፣ የምላችሁ 2004 አካባቢ ነው። አሁን 2025 በሚያልቅበት ሰዓት ደግሞ እስከ 861 ሚሊዮን አካባቢ ተጠቃሚ ይኖራል ተብሎ ይታሰባልና በዚህ አንድ አመት ውስጥ ጨራሱ ወደ 300 ሚሊዮን ሰው የሚሆን ጨምሯል ማለት ነው። በዚህም አጋጣሚ እናንተ የዛን ጊዜ ገብታችሁ ከሆነና እኔ እዚህ ላይ ልክ በቀላል አማርኛ ለምሳሌ ላሳያችሁ። ለምሳሌ ያክል አሁን ሶላና የተባለ ክሪፕቶ በ$95 እያለ የ10,000 ብር ገዝታችሁ ቢሆንና አንድ አመት ጠብቃችሁ ሲሆን እስከ 20,000 ብር አካባቢ ታገኙበት ነበር። አሁን ወደ 295 ደርሶ ነበር። አሁን ይሄ ቪዲዮ የሚሰራላችሁ ሰዓት ደግሞ ሶላና እስከ $225 አካባቢ ይሆናል ማለት ነው። 3 እጥፍና 2 እጥፍ የደረሰ ነገር ነበርና ነገር ግን የምትገቡበት ቦታ በጣም ትልቅ ነገር ነው። ስለዚህ ዛሬ ይሄን ነገር በሙሉ በደንብ እንዴት እንደምታደርጉ አሳያችኋለሁ። ይሄን ያልኳችሁን ደግሞ እጥፍ ይሆናል ያልኳችሁን ሌቨሬጅ ተጠቅማችሁ ወይም ደግሞ 10 እጥፍም 50 እጥፍም ታደርጉ ይችላላችሁ። ነገር ግን ይሄን ስላችሁ ሁሉ ጊዜ ክሪፕቶ ይገኝበታል ማለት አይደለም። በቀላሉ እንደሚገኝበት በቀላሉም ደግሞ ገንዘባችሁ ሉዝ እናደርጋለን። ለዛ ነው ዛሬ ክሪፕቶ ከመጀመራችሁ በፊት ማድረግ ያለባችሁ ብዬ ይሄ ቪዲዮ ያዘጋጀሁላችሁ። ምክንያቱም ገንዘብ ውስጥ ታገኙት ለብዙ ነገር ስለምትጠቀሙበት እንዴት እንደሚጠፋ ታውቁትም። በአንድ ጊዜ ውስጥ ታጠፉት ግን ለእናንተም በጣም ትልቅ የሆነ የአእምሮ ጉዳት ስለሚያስከትልባችሁ ይሄን መንገድ ተጠቅማችሁ ዛሬ ጥሩ ነገር ሰራላችሁ ተስፋ አደርጋለሁ። ሰብስክራይብ አድርጋችሁ በየደረጃ አስመለክታችኋለሁ። ቅድም እንዳልኳችሁ ዶላር የምታገኙበትን ቦታ አሳያችኋለሁ። ነገር ግን አሁን ምነግራችሁ አንደኛ ስታተርፉ ለማውጣት ሞክሩ ጋይስ። የምሬን ነው የምላችሁ። እኔ ከራሴ ኤክስፔሪንስ ምነግራችሁ እኔ በዚህ ምክንያት ራሱ በጣም ስለተጎዳሁበት ማለት ነው። ስታተርፉ ታርጌታችሁን እስከነካላችሁ ድረስ ማውጣት አለባችሁ ማለት ነው። ምክንያቱም ይሄን ነገር አብዛኛው ሰው የሚጎዳ መሰላችሁ ገና ትርፉን ሳይዝ ስክሪንሻት ያነሳል። ስክሪንሻት አንስቶ ፍሌክስ ለማድረግ ይሆናል ወይም ደግሞ ይሄን ያክል አትርፍ ያለው ለማለት ገና ትክክለኛው ገንዘብ ሳይዝ በስክሪንሻት ብቻ፣ ነገር ግን ከስክሪንሻት ሲመለስ አጥቶት ያገኛል ማለት ነው። ስለዚህ በጣም ትልቅ የሆነ የአእምሮ ጉዳት ያስከትልባችኋል ይሄ ብቻው ማለት ነው። እኔ በዚህ እስካሁን ድረስ አንድ የምኮራበት ታሪክ አለኝና ይሄን ታሪክ ላጫውታችሁ ለመሰላችሁ። አሁን የምቀረጽበት ካሜራ ጥራት አለው ብላችሁ ብዙዎቻችሁ ታስባላችሁና $15 እንደገዛሁት ነው የሚያስብ መሰላችሁ። በአንድ ቀን ውስጥ ከዚህ በፊት ይሄን ቪዲዮ ሰርቻላችሁ ነበር 15 መሰለኝ ወይ $14 አካባቢ ወደ $600 የቀየርኩትም ብዙዎቻችሁ ታስታውሱታላችሁና ያንን በመቀየርበት ሰዓት ኢማጂን ጋይስ $15 ነበር። ለራሴ ያንን ገንዘብ ትልቅ ካፒታል ሊኖረኝ ለራሴ ቻሌንጅ ሰጥቼው ነበርና በአንድ ቀን ከምናምን ነውና የገባሁትን ትሬዶች ሁሉ ከዚህ በፊት በሰራላችሁ ቪዲዮ ታስታውሳላችሁ። ያንን ከሰራው በኋላ ወዲያውኑ ወደ $600 አካባቢ ደረስኩ ማለት ነው። ያንን እንደደረስኩ ግን ተጨማሪ መሄድ ፈልጌ ነበር። ነገር ግን አሁን ያንን ያገኘሁትን ገንዘብ ለሆነ ነገር ካልተጠቀምኩበት ወይም ደግሞ የሰራሁትን ስራ ለራሴ እንደ አኮምፕሊሽመንት ማለት ነው ለራሴ ሽልማት ካልሰጠሁት በኋላ እንደምጎዳው አውቀዋለሁ። ምክንያቱም ከዛ በፊት ላይክ በስፖት ትሬድ ብቻ ማለት ስለ ስፖትና ስለ ፊቸር እገባላችኋል። ነገር ግን በዛ ራሱ ከ1000 እስከ $2 ያጣሁበት ጊዜ ነበር። ምክንያቱም እየፈራው እየሸጥኩ እንትን እያልኩ ማለት ነው። ስለነዚህ ሀሳብ እገባላችሁ። ወደ ታሪክ ሲመለስላችሁ ግን ያንን ገንዘብ አውጥቼ አሁን የምትመለከቱን ቀጥታ የ150,000 ብር ካሜራ ነው የገዛሁት ማለት ነው። ያንን የገዛሁበት በ$15 የተነሳች ነገር ናትና በዚህ አጋጣሚ ለጓደኞቼ ራሱ ይሄን ታሪክ እያወራኋቸው ነበር። ለእናንተም ባካፍላችሁ ብዙዎቻችሁ ትማሩበታላችሁ ስለማስብ ነውና ያገኛችኋትን ትርፍ ለሆነ ነገር ለመጠቀም ሞክሩ። ያንን ነገር ደግሞ ለሌላ ቦታም ታስገቡታላችሁ። ግን ያንን ነገር አረጋዋለሁ አገኘዋለሁ እያላችሁ ለምሳሌ አሁን $600 ላይ ሆኜ ስክሪንሻት አድርጌ ብተወውና ያደርግልኛል ብተወው ቢመለስ ጋይስ ደግሞ የምሬን እምላችሁ የዛን ጊዜ ከ600 በኋላ ጥሩ ትሬድ አልወሰድኩም ነበር በሌላ ዶላር ገብቼ ማለት ነው። ሌላ ተጨማሪ $15 አስገብቼና በቃ ያችን በማድረጌ ብቻ እስካሁን ድረስ ሌሎች ስራዎችን ሌላ እንጀራም ገመድ የከፈተልኝ ነውና ከዚህ በፊት ብያችኋለሁ። ሶሻል ሚዲያ ማኔጂንግ ይሰራለሁ ብያችኋለሁና አሁን በምቀረጽበት ካሜራ ነው ያንን ቦታ እየሄድኩ የምቀረጽበት። ስለዚህ ለኔም ትልቅ የሆነ እድል ፈጠረልኝ ማለት ነው። በዚህ መልኩ አድርጋችሁ የምታተርፏትን ትርፋችሁን ገና ቪዲዮ ጀምርላችሁ ስለ ትርፍ አወራባችሁ ኪሳራ እንዳለ ማወቅ አለባችሁ። የምታተርፉትን ነገር ግን ለራሳችሁ ታርጌታችሁ እስከነካላችሁ ድረስ መውጣት ነው ያለባችሁ ጋይስ። አንድ ቀን ለምሳሌ ያክለውን ዛሬ ታርጌታችሁ $100 ከሆነ $100 ካስገኛችሁ ነገ ጋይስ ነገ ቀን አለና እባካችሁ ኦቨርትሬድ ባለማድረግ በተጨማሪም ደግሞ ባለመስገብገብ ገንዘባችሁ ለመጠበቅ ሞክሩ ማለት ነው። አንዳንድ የትሬዲንግ ላይ ገንዘብ አለመጣት ራሱ እንደ ማሳካት ይቆጠራል። ምክንያቱም ገንዘቡ እንደምታገኙት ሁሉ ስታጡትም በጣም ከባድ ስለሆነ ማለት ነው። ይሄን ሀሳብ ትንሽ ጨምርላችኋለሁ። በደንብ ተከታተሉኝ። ሁለተኛ ስትገቡ መወሰን አለባችሁ ስፖት ወይስ ፊቸር። ብዙዎቻችሁ ታውቁታላችሁ። ነገር ግን ዛሬ ክሪፕቶ ጀምራለሁ ለሚል ሰው በቀላል አማርኛ ላስረዳችሁ። ስፖት ማለት አንድን ክሪፕቶ ከገዛችሁት በኋላ ያን ክሪፕቶ እስከ መጨረሻው ድረስ የእናንተ ንብረት ነው ማለት
ነው። ለምሳሌ ያክል አሁን እዚህ ስልክ ያለ ይሄ ስልክ የምጠቀምበት አንድ ጊዜ እስከገዛው ድረስ ያነ ስልክ ዋጋው ቢጨምርም ዋጋው ቢቀንስም እስከመጨረሻው ድረስ ያነ ስልክ የኔ ነው ማለት ነው። ፊቸር ከሆነ ደግሞ ፊቸር ኮንትራት ነው ማለት ነው ጋይስ። ኮንትራት ስላችሁ ያነ ፊቸር ምን ነው መሰላችሁ አንድ ክሪፕቶ ትገዛላችሁ። በዚህ ደግሞ ክሪፕቶ ስገዙ ለራሳችሁ ሊቨሬጅ ይሰጣችኋል ማለት ነው። ሊቨሬጅ ማለት የምታባዙበት ማለት። ለምሳሌ ያክላውን በክሪፕቶ ላይ ስፖት እና ፊቸር ያልኳችሁ አሉ። ለምሳሌ በስፖት አንድ አይፎን 300 ሺህ ብር የሚሸጥ ከሆነ በስፖት የምትገዙት ከሆነ ከኪሳችሁ ላይ 300 ሺህ ብር መውጣት አለበት ማለት ነው። ነገር ግን በፊቸር ደግሞ አንድን አይፎን ለመግዛት 3 ሺህ ብር ሊበቃችሁ ይችላል። ሊቨሬጅ 100 ትጠቀማላችሁ፣ 300 ሺህ ብር ታስገቡታላችሁ፣ ትገዙታላችሁ። ነገር ግን የምታባዙበት ቁጥር እየጨመረ በሄደ ቁጥር ሪስካችሁም እየጨመረ ነው የሚሄድ ማለት ነው። ምክንያቱም በፊቸር ላይ ሲጨምርም ሲቀንስም ገንዘብ ታተርፋላችሁ። ይሄ የምላችሁ ነገር ለጀማሪዎች በጣም በቀላል አማርኛ ነው። ነገር ግን በጣም አልገባችሁ ካለ ትንሽ አንድ የሚያስረዳ ነገር ልንገራችሁ። አሁን የምትመለከቱት ከ5000 በላይ አብረን ትሬድ የምናደርግበት ቴሌግራም ቻናል አለ። ከዛም አልፎ ደግሞ በደንብ እንደምትመለከቱት በጥራት የምንማርበት ደግሞ አንድ ያዘጋጁት ቪዲዮዎች አሉ ማለት ነው። ከ7 እስከ 8 አካባቢ ይሆናሉ። በደንብ ብዙ ሰዎች የተከታተሉት እንደምትመለከቱት አስተያየታቸው ማየት ትችላላችሁ ማለት ነው። በጣም ፖዚቲቭ አስተያየት እየሰጡበት የሚማሩበት አለ። እንዴት ነው እኛ ጀማሪዎች ከዚህ ክላስ ገብተን ፓርቲሲፔት ማድረግ እንችላለን የምትሉ ካላችሁ በደንብ ተመራችሁበት። ስለ ስፖርት ከሆነ እዚህ ዩቲዩብ ላይ የሚሰራው አንዳንድ ቪዲዮዎች አሉ። ነገር ግን እንዲሁም በደንብ በተጨማሪ ደግሞ ጥራት ባለው ነገር መማር ከፈለጋችሁ አሁን ከምትመለከቱት ቴሌግራም ላይ ጆይን አድርጋችሁ መማር ትችላላችሁ ማለት ነው። እዚህ ላይ ከገባችሁ በኋላ ስታርት ብላችሁ ላኩልኝ። ወዲያውኑ ምን ማድረግ እንዳለባችሁ እያንዳንዱ ፉል መረጃ ልክላችኋለሁ ጋይስ፣ አታስረፍዱት ማለት ነው። ምክንያቱም 2026 ላይ ደግሞ ተጨማሪ ለውጥ ይመጣልና በጣም ብዙ ፖዚቲቭ ሀሳብ የሚሰጥ ይገኛል። ከዚህ በፊት ታስታውሱ ካላችሁ ከነሱ ጋር ደግሞ እንደተጨማሪ ደግሞ 3 ጊዜ ቻሌንጅ ወስደን ነበር ማለት ነው። ከ20 ወደ 200 2 ጊዜ ያሳክተናል። አንድ ጊዜ ፌል ያደረገብን ማለት ነው። ስለዚህ አሁን መሳተፍ ወይም ደግሞ መስራት የምትፈልጉ ካላችሁ መጀመሪያም ደግሞ ማወቅ የምትፈልጉ ካላችሁ እዚህ ከምትመለከቱ ቴሌግራም ላይ ገብታችሁ ስታርት ማለት ትችላላችሁ ማለት ነው። ሶ ወደ ሀሳብ ስመለስላችሁ ፊቸር ላይ ሊቨሬጅ አለ ማለት ነው። እና እንዴት ነው ደግሞ ፊቸርን ለብቻው ትሬድ ማድረግ እንችላለን የምትሉ ካላችሁ እዚህ ዩቲዩብ ቻናል ላይ ማለት ነው ሃው ቱ ትሬድ ፊቸር የሚል ቪዲዮ ሰርቻላችኋል ከዚህ በፊት 1 ወር ወይ 2 ወር በፊት ማለት ነው። ያንን ገብታችሁ ለመላመድ ሞክሩ ማለት ነው። ምክንያቱም ያንን ነገር ካያችሁት በኋላ እንዴት ነው በነዛ ትሬድ እያደረግን ደግሞ ትንሽ ገንዘብ ማግኘት የምንችልበት የሚለውን ደግሞ እዚህ ቴሌግራም ላይ ከሰራሁት ክላስ ላይ በደንብ መከታተል ስለምትችሉ ወደዛ ማየት ትችላላችሁ። እዚሁ ላይም ደግሞ ወደ መከታተል ትችላላችሁ። ነገር ግን ያልኳችሁ ነገር አዳምጡኝ፣ ለመወሰን ሞክሩ። ስትጀምሩ እኔ እንደጀማሪ መከራችሁ በስፖት ብትጀምሩ መከራችኋለሁ። ምክንያቱም ሪስክ የሚያጣቱ እድል በጣም ዝቅተኛ ነው። ፊቸር ግን ገንዘብ ስታገኙበትም በጣም ከፍተኛ ነው፣ ገንዘብ ስታጡበትም ደግሞ በጣም ከፍተኛ ነው። እንዲሁም በተጨማሪ ደግሞ ስፖት ላይ የሆነ ነገር ገዝታችሁ ዋጋው ቢቀንስ ከሸጣችሁ ትከስራላችሁ። ነገር ግን ያን ነገር እስካልሸጣችሁ ድረስ አትከስሩ። ምክንያቱም ክሪፕቶ ጋይስ ልንገራችሁ ከ70 እስከ 80% አሁንም የማደግ ቻንስ ነው ያለውና ለምሳሌ ያክል ዛሬ በ10 ሺህ ብር አንድ ነገር ብትገዙና የሆነ ቀን አካባቢ ያነ 7 ሺህ ብር 6 ሺህ ብር ሊወርድባችሁ ይችላል። የዛን ሰዓት ግን ዝም ብላችሁ ብትይዙት እንደከሰራችሁ አይቆጠርም። ምክንያቱም ከሆነ ቀን በኋላ 15 ሺህ ብር 16 ሺህ ብር መግባት ስለማይቀር ማለት ነው። እና ያን ነገር ማሰብ አለባችሁ። ፊቸር ከሆነ ግን እናንተ ባላችሁበት ቦታ ካለ ለምሳሌ ያድጋል ብላችሁ የሚቀንስ ከሆነ ዜሮ ነው የምትገቡ። እንዲሁም ደግሞ እየቀነሰ እያለ ደግሞ ያድጋል ካላችሁ ደግሞ ዜሮ የምትገቡ ማለት ነው። በሁለቱም አቅጣጫ ትሬድ ማድረግ ትችላላችሁ። ይሄ እንደ አንድ ፍሌክሲቢሊቲ ይሰጣችኋል። ነገር ግን ገና በደንብ ሳትረዱት ወደዚህ ባትገቡበት መከራችኋለሁ። ስፖት ላይ ትንሽ ብትረጋጉ ይሻላል። ነገር ግን ስለ ፊቸር ማወቅ ከፈለጋችሁ ቅድም ያልኳችሁ እዚህ ከምትመለከቱ ቴሌግራም ቻናል ላይ ገብታችሁ በደንብ መከታተል ማየት ትችላላችሁ ማለት ነው። ወደ ሶስተኛው ሀሳብ እንለፍ። ሶስተኛ ጋይስ ልባችሁ በጣም ጠንካራ መሆን አለበት። የምሬ ነው የምላችሁ ጋይስ። ምክንያቱም እንመሰላችሁ አሁን በጣም በቀላል አማርኛ ነው ያስረዳችሁ ያሉት ማለት ነው። ፓኒክ ሴለር መሆን የለባችሁ ነው በአጠቃላይ በቃ። በተለይ ስፖት የምትጀምሩ ካላችሁ ለምሳሌ ያክል ቅድም እንዳልኳችሁ የ$10 ወይም ደግሞ የ$20 ነገር ገዛችሁ ከዛ ያነ $13 ወይም ደግሞ $14 የሚሆንበት ሰዓት ከሸጣችሁት ማርኬቱ ለሚያንቀሳቅሱ ሰዎች ለእነሱ ትልቅ እድል እየፈጠራችሁ ማለት ነው። ምክንያቱም እነሱ የሚፈልጉትም ያንን ነገር ነው። ምክንያቱም እኛ ፈርተን በምንሸጥበት ሰዓት እነሱ እኛ በርካሽ የሸጥነውን ወዲያው ይገዙትና ወዲያው ዋጋ ሲጨምርላቸው ነው። ምክንያቱም ቅድም እንዳልኳችሁ በጣም ብዙ ሰው እየጨመረ ነው ያለ። በአንድ ዓመት ብቻ እስከ 300 ሚሊዮን ተጠቃሚ ነው የጨመረበትና ሲጨምርላቸው እነሱ በከፍተኛ ዋጋ ይሸጡትና እኛን ዜሮ ያስገቡናል ማለት። ስለዚህ ምንም ዋጋ ቢቀንስባችሁ በተለይ ደግሞ እንደዚህ አልትኮ የሚባሉትን በተጨማሪም ደግሞ ትላልቅ ታዋቂ የሆኑ ቶክኖች ወይም ደግሞ ክሪፕቶ የሚጠቀሙ ከሆነ እነዛን ላለመሸጥ ሞክሩ ማለት ነው። ላለመሸጥ ስላችሁ ታርጌታችሁ እስከሚነካላችሁ ድረስ ማለት ነው። ሲቀንሱ አሽጧቸው። ስለ ፓኒክ ሴለር መሽተርች ማድረግ ከፈለጋችሁ ደግሞ ቻትጂፒቲ ላይ ሄዳችሁ ዋትስ ፓኒክ ሴለርስ ኢን ክሪፕቶ ብትሉት ሙሉ መረጃ ይዘረዘርላችኋልና ሲቀንስ አትሽጡ። ለምሳሌ ያክለውን በቀላል አማርኛ ልንገራችሁ። የሆነ ሰው ይሄድና የሆነ ቦታ ይገዛል ማለት ነው፣ ቤት ሊሰራበት ማለት ነው። ነገር ግን ያንን ቦታ እንደ ክሪፕቶ ብላችሁ አስቡት ማለት ነው። ያንን ቦታ ነገር ግን ዋጋ ቀነሰ ብሎ ለምሳሌ ያክለውን ጦርነት ይፈጠር ይችላል፣ ወይም ደግሞ ያንን ቦታ የውሃ እጥረት ሊያጋጥመው ይችላል፣ ወይ ደግሞ የመብራት እጥረት ሊያጋጥመው ይችላል በሆነ አጋጣሚ ማለት ነው፣ በሆነ ችግር። ስለዚህ የዛ ቦታ ዋጋ በሚቀንስበት ሰዓት ገና ከዚህ በላይ ይቀንስብኛል ብሎ ፈርቶ የሚሸጠው ከሆነ አንድ በጣም ብልጥ የሆነ ባለሀብት ይመጣና ያንን ቦታ ይገዛዋል ማለት ነው። ያንን ቦታ እንደሚጨምር ያውቋል። ምክንያቱም ሀገር እያደገ ነው የሚሄድ፣ ሀገር እየተስተካከለ ነው የሚሄድ። ስለዚህ ውሃም ይስተካከላል፣ መብራትም ይስተካከላል፣ ጦርነትም ሰላም ያገኛል ማለት ነው። ስለዚህ ያንን ቦታ እጥፍ ሊጨምር ይችላል፣ ወይም ደግሞ ከእጥፍ በላይም 20-30 እጥፍ ነው ያድግ ይችላልና እናንተ ሪሰርች አድርጋችሁበት እስከገባችሁበት ድረስ ሳታተርፉ እንዳትወጡ ማለት ነው። ይሄን መምከር እፈልጋለሁ። ምክንያቱም እኔ በዚህ ምክንያት ብቻ በጣም ብዙ ዶላር ስላጣው ማለት መጀመሪያ አካባቢ ላይ በጣም በቃ ጋይስ ድብርቱ ሊገለኝ ነበር። ምክንያቱም የሆነ አድጋል ብዬ እገባለሁ ሲቀንስብኝ ጊዜ በቃ አይን ፍጥጥ ጥርስ ግጥጥ ማለት በቃ ጭንቀት። ስለዚህ ብዙዎቻችሁ ይሄን ነገር አስባችሁ መረጋጋትና እንዲሁም ደግሞ አስባችሁበት እኔ ባጣውም ችግር የለም ብላችሁ የምታስቡትን ክሪፕቶ ላይ ለመጠቀም ሞክሩ ማለት ነው። አለበለዚያ ትጎዳላችሁ።
አሁን የት ዶላር እንደምታገኙ ደግሞ አሳያችኋለሁ። በደንብ ተከታተሉኝ። አራተኛ የት ዶላር እናገኝ። ነገር ግን እንደ ሀሳብ ደግሞ እዚህ ላይ የምነግራችሁ ክሪፕቶ ስትጀምሩ በጎን የሆነ ስራ ያስፈልጋችኋል። ትርፉን ማችሉትም ኪሳራውን ማችሉትም። ዳጊ ዛሬ ምን እያለ ነው? ትርፉን ማችሉትም ሲል ምን ማለት ነው ካላችሁኝ በደንብ ላስረዳችሁ። ከኪሳራው ልጀምርላችሁ። ለምሳሌ ያክል ዛሬ አንተ ክሪፕቶ መጀመር ፈልገህ አካውንት ላይ 20 ዶላር አለ ልበልህ። ያንን 20 ዶላር ለመጀመሪያ ደረጃ አሁን ባለንበት ሁኔታ ዶላር ለመጠቀም በጣም ከባድ ነው። ነገር ግን 20 ዶላር ካለ ያንን 20 ዶላር አስገብተው ብትከሰር፣ አሁን ምነግርህ ነገር በደንብ አዳምጠ። ያንን ዶላር ብትከሰር ተመልሰህ ገብተህ ያንን የምታስመልስበትም እንዲሁም ደግሞ ራስ የምታሳድግበትም ገንዘብ የለም ወይ ሰው እስከሚሰጥ ጠብቃለህ ምናምን። እንደዛ ከሚፈጠርብህ አንተ ማድረግ ያለብህ በመጀመሪያ ደረጃ ስራ ያስፈልጋል። ወደ ትርፉ መጣልህ ሰዓት ደግሞ ለምሳሌ ያክል 20 ዶላር አስገብተህ ያን 20 ዶላር 200 ዶላር መጣልህ። ያንን ግን አወጥተህ ስራ ከሌለህ ለሌሎች ስራዎች ኢንቨስት ካላረከው የሆነ ቦታ ወስደህ ኢንቨስት ካላረከው ያንም ለራስ ዙሮ መጥፊያ ነው የሚሆነው ማለት ነው። ለአንተ መጥፊያ ነው። ምክንያቱም ያንን ገንዘብ በጣም በፍጥነት በቀላል አግኝቶ ይችላል በክሪፕቶ ጋይስ። አንዳንድ ጊዜ በጣም ከባድ ቦታ መላችሁ መሰላችሁ። ገንዘብን በቀላል ስታገኙት ሁልጊዜ የሚገኝ ይመስላችሁና በቀላል ስታጡት ደግሞ ዜሮ ትገባላችሁ ማለት ነው። ስለዚህ ለዚህም ስራ ግዴታ ነውና ይሄን ስራ ደግሞ ዛሬ ያመጣውልህ ብዙ ጊዜ ከዚህ ቴሌግራም ቻናል ላይ እናገረዋለሁ። ዶላር መግዛት ሳይጠበቅባችሁ ነገር ግን ስራ ሰርታችሁ ዶላር የምታገኙበት ስራ ነው። ይሄን መሰላችሁ ቴሌግራም አድ ማለት ነው። ከዚህ በፊት የሰራውላችሁ ቪዲዮ የምታስታውሱ ካላችሁ አንድ ቀን ሁለት ቀን ቀደም የለቀኩላችሁ ቪዲዮ ላይ ያን ቪዲዮ ፖስት ማድረግበት ሰዓት ከቴሌግራም 60 ዶላር ተከፍሎ እንዲሁም ደግሞ ከግለሰብ ደግሞ 200 ዶላር ተከፍሎ በአጠቃላይ 260 ዶላር ይዤ ነው ያን ቪዲዮ የሰራውላችሁ ነበርና ብዙዎቻችሁ እንዴት ነው የምንጀምር እያላችሁ እንደ አዲስ ጋይስ እንደ አዲስ ብዙ ተጠቃሚዎች የመጣችሁ ነው የጠይቃችሁ ነበር። ቴሌግራም ጋይስ ከመጻጻፊያነት በላይ መጠቀም አለባችሁ። እኔ ከዚህ በፊት እንዴት መጀመር እንዳለባችሁ፣ እንዴት ዊዝድሮ ማድረግ እንዳለባችሁ፣ እንዴት ማስኬድ እንዳለባችሁ እዚህ ዩቲዩብ ላይ ሰርቻላችኋለሁ። የኔ ዩቲዩብ ቻናል እዚህ ላይ ገብታችሁ ትንሽ ከፍ እያደረጋችሁ ብትመለከቱበት እያንዳንዱ ነገር ተዘርዝሮ ታገኙታላችሁ። ምክንያቱም ቅድም እንዳልኳችሁ እኛ ወጣቶች የመጀመሪያ ደረጃ ዶላር ከመግዛት ይልቅ በጉልበታችን ሰርተን ያገኘነው ብንጠቀምበት ለኛም አንጎዳም። ሌሎች ስራዎችን ደግሞ ለራሳችን ብንጠቀምባቸው በጣም አሪፍ ነውና ስለዚህ ምን ማድረግ አለባችሁ? መጀመሪያ ደረጃ እየገባችሁ ማየት ሞክሩ። ነገር ግን በላይቭ ነው ማስተምርበት ደግሞ አንድ ፕላትፎርም አለ ማለት ነው እዚሁ ቴሌግራም ቻናል ላይ ያለና ያን መቀላቀል ፈልጋችሁ ደግሞ ላይቭ ላይ እያወራን አሁን የምትመለከቱት ማለት ነው። ላይቭ ላይ እያወራን በደንብ እየተወያየን እናንተም እንዴት መጀመር እንዳለባችሁ ሊድ እንዳደረጋችሁ ከፈለጋችሁና ከኔ ጋር ደግሞ አብራችሁ መስራት የምትፈልጉ ካላችሁ እዚህ ከምትመለከቱት ማለት ነው አድ ክላስ ከሚለው ላይ የምትመለከቱት ቴሌግራም ቻናል ላይ ገብታችሁ ስታርት ብሉኝ። እዛም ላይ ደግሞ እንዴት አድርጋችሁ ተመዝግባችሁ መጀመር እንደምትችሉ ጥርት ያለ መንገድ ዛሬ አስቀምጨላችኋለሁ ጋይስ። በዚህ መልኩ አድርጋችሁ በዛኛው መልኩ አድርጋችሁ ነገር ግን የግዴታ ስራ ያስፈልጋችኋል ማለት ነው። ምክንያቱም ክሪፕቶ ጋይስ ከባድ ቦታ ነው። በተለይ ደግሞ በአሁኑ ሰዓት በጣም ብዙ ሰው ጆይን ለማድረግ እየሞከረ እየመጣ ስለሆነ እነዛን ጆይን የሚያደርጉ ሰዎች ደግሞ ቶሎ ለማጽዳት ስለሚፈልጉ አንዳንድ አላስፈላጊ ማኒፑሌሽኖችም ስለሚኖሩ ማለት ነው እነዛን ነገሮች ኦቨርካም ለማድረግም ቢሆን አንዳንድ ነገሮችን አብረን ለመንቀሳቀስም እዚህ ካልኳችሁ የቅድሙ የክሪፕቶ መማር ከፈለጋችሁ እዚህኛው ከምትመለከቱ ቴሌግራም ላይ እንዲሁም ደግሞ ስለ ቴሌግራም አድ መማር ከፈለጋችሁ ደግሞ እዚህ ከምትመለከቱ ቴሌግራም ላይ ከሁሉም ቦታ ላይ ስታርት ያላችሁ ብትልኩ ወዲያውኑ መጀመር ትችላላችሁ ማለት ነው። ነገር ግን መጀመሪያ ይሄን ዩቲዩብ ቻናልም ቼክ ማድረግ እንዳይረሳ። እስካሁን አብሬያችሁ ቆዩ ጋይስ። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ያልገባችሁ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት ላይ አስቀምጡልኝ። ይመቻችሁ።